ሰላም ጤና ይስጥልን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ መረጃችን ጀምሯል በደንብ አድርጋችሁ እንድታጋሩልን እንሻለን ምክንያቱም የያሮስ ነው አዘጋጅና አቅራቢ ደግሞ ነው ወንድማችሁ መብራቱ ነኝ በቀጥታ ወደ ቪዲዮቹ ላምራ በዚህ በ44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ላይ ብዙ ሐሳቦች የተነሱ ይገኛሉ ብዙ ሐሳቦች መነሳታቸው ብቻም ሳይሆን በርካታ አህጉረ ስብከቶች ሪፖርቶችን ያቀርቡ ይገኛሉ ብዙ አስደናቂ ነገሮች የተሰሙ እንደሚገኙ ይታወሳል በዚህኛው 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ላይ በርካታ ሐሳቦች ተነስተዋል እንዳልናችሁ ከዛው ጠንከር ብለው ሐሳብ ካነሱት መካከል ብፁዕ አቡነ ኤልያስ ይገኙበታል የስዊድን ስካንዲቪያን የግሪክ ሀገረ ስብከት ሊቀ ጳጳስ የሆኑት ሐሳብም አንስተዋል ብዙ ሪፖርቶችንም ሰምተናል ከነዚህ መካከል እንግዲህ መንበረ ፓትርያርክ አጠቃላይ ዋናውን ይሄንን 44ኛውን የበላይ ሆኖ የሚመራው መንበረ ፓትርያርክ ነው ስራ አስኪያጁ ደግሞ አቡነ ሳይሮስ ናቸው ስለ አቡነ ሳይሮስ ብፁዕ አቡነ ሕዝቅኤል የከፋ ሸካ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ የሆኑት ምስክርነት ሰጥተዋል ምን አሉ ውጪው አሸብርቋል የሚቀረን የውስጡ ነው ልማቱ ደስ ይላል ብለዋል በተለይ ስራ አስኪያጅ ከሆኑ ግንቦት ላይ ነው እንደምናስተዋውሰው ስራ አስኪያጅ ሆኖ የተመረጡት ታዲያ መጋዘን የመሰለውን ቤተ ክህነት አስውበውታል አሰማምረውታል አሸብርቀውታል ብለዋል እንደውም ቃል በቃል ግቢው አሸብርቋል አዳራሹም ደምቋል ብሩም ጨምሯል አቡነ ሳይሮስ አጽድተውታል የውስጡ ግን ይቀራል ብለዋል ይሄን የተናገሩት ብፁዕ አቡነ ሕዝቅኤል ናቸው እኛ ምንም በዚህ ጉዳይ ላይ ሐሳብ ልንሰጥ አይደለም በርግጥ እውነት ነው ግቢው ሊያምር ይችላል ያው ሊዋብ ይችላል ግን ደግሞ በርካታ አብያተ ክርስቲያናት ዛሬም ጦርነቱ አላባራ በርካታ አብያተ ክርስቲያናት መከራ ውስጥ ናቸው ዛሬም ድረስ መከራዎች ከፍተኛ የሆኑ ይገኛሉ በዚህ ጉዳይ ብፁዓን ሊቃነ ጳጳሳትና ቅዱስ ሲኖዶስ ምንድነው የወሰነው ምንስ አስባል የሚለውን ተወኩኝ ነገር ግን እንድናደምጠው ስለመወድ ነው ከዚህና ክልሎች አጠቃላይ ከዚህ ከሰበካ መንፈሳዊ ጉባኤ ላይ ያገኘናቸውን አጫጭር መረጃዎች እንደሚከተሉ ላቅርብላችሁ ስለ ብፁዕ አቡነ ሕዝቅኤል ሐሳብ ስለ ብፁዕ አቡነ ሳይሮስ የሰጡትን እናንተስ እንዴት ተመለከታችሁ ለእናንተ ተወኩኝ ብፁዕ አቡነ ሳይሮስ ደግሞ ስብሰባውን አጠር አድርገን አዲስ አበባንም እንጎብኝ ብለዋል እሱንም መረጃ አጋራላችኋል ግቢ በጣም አሸብርቆ ነው የሚታየው የገንዘቡ ብዛት አይደለም በእውነቱ የምናየው ግቢው አሁን መጋዘን መስሎ ነበር በእውነቱ እንደው ብረት ተጠራቅሞብን ነበር ብፁዕ አቡነ ሳይሮስ ያን ሁሉ እንደው ፈነቃቅለው አዎ እንደው ዙሪያውን አጽድተውታል ሌላ ጽዳት ይቀራቸዋል እንጂ ይህን ውጩን አጽድተውታል የውስጥ ጽዳት አለ እሱ ይቀር ይሆናል እንግዲህ ይሆናል ብለን እናምናለን መልካም ነው አጀማመሩ መልካም ነው ጥሩ ነው ግን በዚህም ደስ ማይላቸው ሊኖሩ ይችላሉ ይሁን አረ መኪኖች ሁሉ ተነስተዋል ይህን መኪና ነበር አይ ተዛ አንስተውታል የወሰዱበትን አላውቅም እንደተባለው ነው አዎ ምን ተካ ይሆናል እሱ ቀላል ነገር ነው አዎ ጽዳቱ ግን ልማቱ መልካም ነው አረ ልማቱ ያሾረቀ ነው ያለው ጥሩ ነው እንግዲህ ገንዘቡም ብዛት አገባቡም መልካም ነው እየጨመረ ነው የሚሄደውና እንግዲህ ጠቅላይ ስራ አስኪያጁ ትንሽ ለአህጉረ ስብከቱም ጣል ቢያደርጉብን መልካም ነው እመኛለሁኝ አዎ ይሄን ተተናገር ብዙ እንዳልናገርባቸውም ተቆጠብ እያሉ ነው ይበቃል እዚህ ድረስ በውጭ ሀገርም በውስጥ ሀገርም ክፍለ ሀገር ቆይታችሁ የመጣችሁት አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው ጉብኝትም ያስፈልጋል ማየትም ያስፈልጋል የተሰራውን ልዩ የሆነ በአጭር ጊዜ ውስጥ ከተማችን አዲስ አበባ ልዩ ሆና እንደሌላው ሀገር አዲስ አበባ ተመስሎ ነው በአሁኑ ሰዓት ለሮብ ወይንም አሜሪካ ከተማ ነው የምትመስለውና እሱንም የመጎብኘት ጊዜ ሊኖረን ስለሚገባ አጠር አድርገን ጊዜያችንን እንጠቀምበት ብፁዓን አበው ሊቃነ ጳጳሳት ክቡራን የጉባኤው ተሳታፊዎች ቤተ ክርስቲያናችን እየተፈተነች ያለችው
ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሁሉ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። አትስረቁ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ብፁዕ ቅዱስ አባታችን አሞጽ እውነትን ጠላችኋት፣ ጉቦ ትበላላችሁ፣ ባልተገባ በተጠረበ ድንጋይ ቤት ትሰራላችሁ፣ ሌቦች ናችሁ ሲለን ያም በዚያን ዘመን ይህን የተናገረው ለዚያ ለአመፀኞቹ ሲሆን አሁንም እኛም እንደዚያው አመፀኞች ሁነን ምናምንቴዎች ሁነን መጥፎ ወሬ የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ መጥፎ ምሳሌ ከሆነ ሕጉ ቅዱስ የቤተ ክርስቲያኒቱ መስራች ቅዱስ አማኞቹ ቅዱሳን ይመስክር። ይህ አደባባይ ቅድም በዚህ ሳምንት ከየክልሉ ይመጣ የነበረ ገንዘብ በመከራው ዘመን ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው። እምንመራው ቅዱስ ከሆነ እንዴት መሪዎቹ የቅድስና ሕይወት ተለያቸው? እንዴት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ከሆናችሁ ይህ መረጃ ተመልከቱ። የሸገር ሀገረ ስብከት ባለፈው በጀት ዓመት ከ47 ሚሊዮን ብር በላይ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በፐርሰንት ሲያስገባ የአዲስ አበባ ሀገረ ስብከት ደግሞ 807 ሚሊዮን ብር በላይ አስገብተዋል። ሶስተኛ ቀኑን የያዘው 44ኛው መንበረ ፓትርያርክ አጠቃላይ ሰበካ ጉባኤ በዛሬው ዕለት ዓመታዊ የስራ አፈጻጸም ሪፖርት ቀርበውበታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አቡነ ሳዊሮስ መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሚመራው የሸገር ሀገረ ስብከት ከ15000 በላይ አገልጋዮች፣ ካህናት፣ ልዩ ልዩ ሰራተኞች የሚያስተዳድር ሲሆን የገዳማትና አድባራት ከጠቅላላ ዓመታዊ ገቢ 657 ሚሊዮን ብር ሲሆን ከአድባራት ከተሰበሰበ ሀገረ ስብከት ድርሻ 20% ማለት ነው 131 ሚሊዮን ብር
ለጠቅላይ ቤተ ክህነት ደግሞ 35%ን ወይም ደግሞ 47 ሚሊዮን ብር ገቢ ተደርጓል። የሸገር ሀገረ ስብከት ማለት ነው። የአዲስ አበባ ሀገረ ስብከትን ስንመለከት 250 አብያተ ክርስቲያናትን ከ50 ሺህ በላይ አገልጋዮች፣ ካህናት፣ ሰራተኞች ያቀፈ ሲሆን አዲስ አበባ ሀገረ ስብከት 807 ሚሊዮን ብር ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በፐርሰንት ማስገባቱ ተገልጿል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በ44ኛ አጠቃላይ ሰበካ መንፈሳዊ ጉባኤ አባታዊ መልእክት አስተላልፈዋል። እግዚአብሔርን ማሰብ፣ ስሙን መጥራት በቃል በሚደረግ ንግግር የምስጢር ትርጓሜ ላይ ብቻ የተመሰረተ ሳይሆን በምግባርና በሃይማኖት ጸንቶ በእውነተኛ የሕይወት ምስክርነት ሲፈጸም ነው ብለዋል። ሊቁ አባታችን ቅዱስ ባስልዮስ በምግባርና በሃይማኖት ጸንተን በእውነት ሁል ጊዜ እግዚአብሔርን ልንዘክረው ይገባናል፣ መልካምም ይሆንልናል የሚለውን አረፍተ ነገር እግዚአብሔር በእውነትና በሐቅ ሆኖ ማሰብን ይመለከታል። ይኸውም ማለት እግዚአብሔርን ማሰብ፣ ስሙን መጥራት፣ በቃል በሚደረግ ንግግር፣ ልብን በሚማርክ ዜማ፣ ለአእምሮ በሚመጥን የምስጢር ትርጓሜ ላይ ብቻ የተመሰረተ ሳይሆን የበለጠ ዋጋ የሚያሰጠውና ተቀባይነት የሚያገኘው በምግባርና በሃይማኖት ጸንቶ በትሩፋት አጊጦ በእውነተኛ የሕይወት ምስክርነት ሲፈጸም ነው። ታላቋ ቤተክርስቲያናችን ከዘመነ ሐዋርያት ጀምሮ በሰማያዊ አገልግሎት የተጠሩ እውነተኛ አገልግሎት የፈጸሙ የአበው ቅዱሳንና ቅዱሳት ሰማዕታት ማህደር ነች። እውነተኛ የቤተክርስቲያን አገልጋዮችም በዚሁ እውነተኛ ምስጢር ውስጥ ሃይማኖትን ጠብቆ እውነተኛ ተልእኮን በመፈጸም በደመ ክርስቶስ የተመሰረተችው እኛ ዘመን ደርሳለችም ብለዋል። ሰማይ ወትረ ለኩሎሙ ለይሴብሕዎ በጽድቅ በእውነት የሚጠሩትን ሁል ጊዜ ይሰማል እንዲል ታላቋ ቤተክርስቲያናችን ከዘመነ ሐዋርያት ጀምሮ ለሰማያዊ አገልግሎት የተጠሩ እውነተኛ የሕይወት አገልግሎት የፈጸሙ አማናዊ ክብርና ልዕልናን በእግዚአብሔርና በሰው ፊት ያገኙ የአበው ቅዱሳን የቅዱሳት አንስትና የቅዱሳን ሰማዕታት ማህደር ነች። በየዘመኑ የተነሱ የቤተ ክርስቲያን መሪዎችና አገልጋዮችም በዚሁ እውነተኛ የአገልግሎት መስመር ውስጥ ሃይማኖትን ጠብቀው ሐዋርያዊ ትውፊት አስፍተው እውነተኛ ተልእኮን ከመስዋዕትነት ጋር በመፈጸማቸው በደመ ክርስቶስ የተመሰረተችው የጥንቷ ቤተ ክርስቲያን እኛ ዘመን ደርሳለች። በተጨማሪም እኛ ሁላችን በዚህ ጉባኤ የተገኘነው የአባቶቻችን እውነተኛ አገልግሎት መዘከርና ማሰብ ኃላፊነታችን ነው ብለዋል። በዚሁ የሐዋርያው ቅዱስ ትውፊት ሐረግ ውስጥ ሆነን የአባቶቻችን እውነተኛ አገልግሎት ተክተን የኦርቶዶክስ ተዋሕዶ አባቶችና አገልጋዮች ወራሾች የሆነው ዛሬ በዚህ ጉባኤ የተገኘው የወቅቱ መሪዎችና አገልጋዮች ነን። በመሆኑ የሁላችንም መሰረትና የልዕልናችን ሰገነት የሆኑትን የአባቶቻችንን እውነተኛ አገልግሎት እንደምንዘክረው ሁሉ የራሳችንንም ተግባር በሚገባው መጠን ማሰብና መመዘን ወቅታዊ ኃላፊነታችን ነው። በሌላ በኩል ደግሞ ጊዜውን በመዋጀት ስህተታችንን በማረም ስራችንን መመዘን ይኖርብናልም ብለዋል። የቤተ ክርስቲያንን ክብርና ደህንነት ለመጠበቅ የተሰጠንን አደራ መወጣት ይኖርብናልም ብለዋል። ዘመኑ ሳይቀድመን በሕይወትና በአገልግሎት ብርታት እያለን ስኬታችንን ለመመዝገብ ጉድለታችንን ደግሞ ለማረም በምንችልበት ዘመን ስራችንን መመዘን ይኖርብናል። እግዚአብሔርን በእውነት ማሰብ ማለት ከሐሰትና ከአስመሳይነት ርቀን ያለንበትን እውነተኛ ክስተት መሰረት አድርገን ለቤተ ክርስቲያን መንፈሳዊና ማህበራዊ አገልግሎት በሚገባን ልክና መጠን ተዘጋጅተን ለሃይማኖት መስፋፋት፣ ለቤተ ክርስቲያን ክብርና አንድነት እንዲሁም ለምእመናን ደህንነት የተሰጠንን አደራ መወጣት ነው። ብፁዕነታቸው እንደገለጹት የቤተ ክርስቲያን አገልግሎት መንፈሳዊና ማህበራዊ ልዕልና የሚለካው በምንለብሰው ልብስ፣ በሚሰጠን የማዕረግ ስም ሳይሆን በተግባር በምንፈጽመው እውነተኛ ስራ ነው ብለዋል። የሃይማኖት አባቶችና መሪዎች፣ የቤተ ክርስቲያን አገልጋዮችና
የጌታችን የኢየሱስ ክርስቶስ ተከታዮች መንፈሳዊና ማህበራዊ ልዕልና የሚለካው በምንለብሰው ልብስ፣ በሚሰጠን የማዕረግ ስም ወይም በምንሾምበት የቢሮ ኃላፊነት ሳይሆን በተግባር በምንፈጽመው እውነተኛ ስራ ነው። በመጨረሻም ዛሬ በዓለማችን እየተፈጠረ ያለው መለያየትና ልዩነት መከባበር፣ መፈቃቀር ባለመኖሩ ቢሆንም መስራት የሚገባንን እውነተኛ ተልእኮ በመፈጸም ማስተካከል እንችላለን ብለዋል። ዛሬ በመላው ዓለም መለያየትና መከፋፈል ነግሶ ጥላቻና መነቃቀፍ በዝቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃው ዝቅ ብሎ ይገኛል። በውጤቱም አባቶች የሚታፈሩበት፣ ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የእኛም ድርሻ አለበት። በእኛም መካከል በአንድ ተቋም ውስጥ እየኖር በአንድ አገልግሎት መስመርና ሀብለ ስርዓት እየተራመርን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጓተት እንዳይሆን ማሰብ ይጠበቅብናል። ይኸውም የሚሆነው አቅም ስላነሰ፣ ሰው ስለጎደለ፣ ሀብት ስለጠፋ ሳይሆን እውነት ስለጠፋ፣ መተሳሰብ፣ መከባበርና መፈቃቀር እየጎደለ ስለመጣ ነው። ይሁን እንጂ መስራት የሚገባንን እውነተኛ ተልእኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣንና አምላካዊ ቃል ኪዳን ብንጠቀም የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤትን እናስመዘግባለን። በመሪ እቅድ አተገባበር እና በስብከተ ወንጌል እንቅስቃሴ በስፋት እየተሰራ መሆኑ በ44ኛ የሰበካ መደበኛ ጉባኤ ላይ በቀረበው ሪፖርት ተገለጸ። ሙልቀን ሐሰን 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው ከመላው ዓለም የተውጣጡ የእናት ቤተክርስቲያን ልጆች ስለ አጠቃላይ ስራዎቻቸው የሚመክሩበት ሲሆን በጉባኤው ቅድስት ቤተክርስቲያናችን ባሳለፈችው ዓመት ያከናወነቻቸውን አበይትና ንዑስ ተግባራት በሪፖርት እንደሚዳሰሱም ተጠቁሟል። ታዲያ ከዚህ ጋር በተያያዘ በጠቅላይ ቤተ ክህነቱ ስር የሚተዳደሩ ተቋማት አጠቃላይ ሪፖርት ያቀረቡት ንቡረ እድ ኤልያስ አብርሃ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ዋና ምክትል ስራ አስኪያጅ የመሪ እቅድ ትግበራ የፖሊሲ ጥናት በዝግጅት ላይ እንደሚገኝ ገልጸዋል። በአጭር ጊዜ የሚተገበሩትን በመለየት ሙያዊ ድጋፍ እየተደረገ መሆኑንም ገልጸዋል። አያይዘውም ንቡረ እድ እንዳሉት በኮሊደር ልማት ምክንያት የፈረሱ ቤቶች ተገቢውን የምትክ ቦታና ካሳ ክፍያ ዙሪያ ክትትል እየተደረገ መሆኑን ገልጸዋል። በመሪ እቅድ ትግበራ በኩል የተሰራ ስራ የፖሊሲ ጥናት በዝግጅት ላይ ይገኛል። በአጭር ጊዜ የሚተገበሩትን በመለየት ሙያዊ ጥናትና ድጋፍ እየተደረገ ነው። ለትግበራው የአሰልጣኞች ስልጠና ተሰጥተዋል። የትግበራ ሰነዶች ተሰራጭተዋል። በመሪ እቅድ ትግበራ መሰረት የመንፈሳዊ ዘርፍና የኢኮኖሚያዊና ማህበራዊ ዘርፍ ምክትል ዋና ስራ አስኪያጆች ተመድበዋል። የጥናት ምርምርና መረጃ ማዕከል መምሪያ ኃላፊ ምደባ ተከናውኗል። በቋሚና ጊዜያዊ ፕሮጀክት የጠቅላይ ቤተ ክህነት ሁለገብ አዳራሽ ግንባታ፣ በኮሪደር ልማት ምክንያት በፈረሱ ቤቶቻችን ተገቢውን የምትክ ቦታና ካሳ ክፍያ ዙሪያ ክትትል ተደርገዋል። ስብከተ ወንጌልና ሐዋርያዊ ተልእኮን በተመለከተ ለሰባኪያነ ወንጌል ስልጠና የተሰጠ ሲሆን በአህጉረ ስብከት ለአብያተ ክርስቲያናት ስምሪት በማድረግ አገልግሎት እንዲፋጠን እየተደረገ ሲሆን በተለይም የስብከተ ወንጌል ቀን በየዓመቱ እንዲከበር በተሰጠው መመሪያ መሰረት ተፈጻሚ ሆኗል ብለዋል። የስብከተ ወንጌል ክፍያን በተመለከተ ተገቢ ክትትል እየተደረገ መሆኑንም አክለዋል። በስብከተ ወንጌልና ሐዋርያዊ ተልእኮ በኩል የተሰሩ ለሰባኪያን ስልጠናና የውይይት መርሃ ግብር እንዲሁም የዓመታዊና አበይት በዓላት ስምሪት ተደርገዋል።
በየሳምንቱ ረቡዕ ለሰባኪያንና መምህራን ስልጠና ተሰጥተዋል። በአህጉረ ስብከት ለአብያተ ክርስቲያናት ስምሪት በማድረግ ስልጠናዎች የተሰጡ ሲሆን ዜና ቤተ ክርስቲያን ወቅቱን ጠብቆ ታትመዋል። በኢቢኤስ ቴሌቪዥን ጣቢያ በየሳምንቱ እሁድና ረቡዕ አገልግሎቱ እየቀጠለ ይገኛል። በቅዱስ ሲኖዶስ ውሳኔ መምሪያው የራሱን በጀት እንዲያንቀሳቅስ ተደርጓል። የስብከተ ወንጌል ቀን በየዓመቱ እንዲከበር የተሰጠው ውሳኔ የተፈጸመ ሲሆን የስብከተ ወንጌል 1% ክፍያን አጠናክሮ ለመሰብሰብ በብቃት እየሰራ ይገኛል። የ44ኛው ዓለም አቀፍ የሰበካ ጉባኤ ዝግጅትና ተግዳሮቶቹ የታለፉበትን መንገድ መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ ገልጸዋል። መምህር መዝገቡ ጌታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት 44ኛው አጠቃላይ ሰበካ መንፈሳዊ ዓለም አቀፍ መደበኛ ጉባኤ ከጥቅምት 4 እስከ ጥቅምት 8 ቀን 2018 ዓ.ም ድረስ በመካሄድ ላይ ይገኛል። የዚህ መደበኛ ጉባኤ ቅድመ ዝግጅት የነበሩ ችግሮችና መፍትሄዎቻቸውን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ ኃላፊ ክቡር መልአከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ይሄን ነገሩን። እንግዲህ ውሎ በጣም ያማረ ነው። ከቅድመ ዝግጅቱ ጀምሮ እንደሚታወቀው ጉባኤው የቤተ ክርስቲያኗ ዋናና ገጽታዋን ገላጭ የሆነ በዓመት አንድ ጊዜ የሚደረግ ጉባኤ ነው። ከርዕሰ መንበሩ ቅዱስ ፓትርያርክ ጀምሮ ብፁዓን አበው ሊቃነ ጳጳሳት በአጠቃላይ በመላው አህጉረ ስብከት ስራ አስኪያጆችና የሀገረ ስብከት ተወካዮች፣ የክብር እንግዶች የሚገኙበት ታላቅ ጉባኤ ነው። ቤተክርስቲያን አለኝ የምትለው ትልቁ ግብአትን በመስጠት የቤተክርስቲያኗን ሐዋርያዊ ተልእኮ የበጀት ዓመቱን በመገምገም ዋናዋ የሆነው ሴቷ የሚታይበት ታላቅ ጉባኤ ነው። ስለዚህ ቅድመ ዝግጅቱም ላይ ብዙ ተግዳሮቶች ቢኖሩም እጅግ ዛሬ ሲታይ እጅግ ያማረ ከሌላው የተለየ ትልቅ አብይ ጉባኤ ነው። ተግዳሮቱ እንደሚታወቀው የጊዜውን ሁኔታ አስመልክቶ እንግዲህ ይሄ ጉባኤ ማለት በበጀት ዓመቱ ቅጽ ተሞልቶ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር አድርገው ተሰናበትን። ሰናይ ቆይታ ይሁንላችሁ።